ሰራተኛዋ አደይን ይችላችሁ መጥቻለሁ ማለት ነው። አደይ እንግዲህ አሁን ላይ ያለችበት ሁኔታ ዴቭ ያፈቅራት ነበር፣ ስንት መስዋዕትነት ከፍሎ ያመጣትን ማለት ነው። አሁን ላይ ፍቅር ቀምታታለች ማለት ነው። ፍቅር የቀማቻት ስለምንድን ነው? በፊትም ታፈቅረው ነበረ እና ደግሞ አደይን ስንት ለፋ ጣረ፣ ብዙ መስዋዕትነት ከፍሏል። አደይ በጣም ያፈቅራታል። እኛ ሴቶች ደግሞ የሚወደን እንትን የማይወደን ጋር ነው የምንሄደው እና ብዙ ነገር የሆነላትን ትታ አደይ እምቢ ብላለች ማለት ነው። እሱ ደግሞ ፍቅር ስለምታፈቅረው አደይም ጋር እየተጣሉበት ያሉት ምክንያት ምንድን ነው? በዴቭ ነበር። ዴቭ አሁን ላይ የፍቅርን ያቀረበችለትን የፍቅር ጥያቄ ተቀብሏታል ማለት ነው። አደይ እንግዲህ እየተበሳጨች እና እየተቃጠለ ትገኛለች በዚህ ሰዓት ላይ። ምክንያቱም እንደዛ ያደረገው ዴቭ ለምንድን ነው? እምቢ ስላለች ነው። በራሷ ጊዜ የሚወዳትን ትታ ከማይወዳት ጋር ሆናለች። አደይን በነገራችን ላይ ብዙ ሰው ነው የሚያፈቅራት፣ ግን እሷ አላወቀችም ዴቭ እንደሚያፈቅራት። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የዛሬዎቹ እንግዲያዎች አደዮች ናቸው ማለት ነው። አደይ እንግዲህ ያለችበት ሁኔታ በጣም ከባድ ነው ማለት ነው። ዴቭ እንደሚወዳት እንደሚያፈቅራት ፍቅሯን ገልጾላት ነበር ማለት ነው። እሷ ግን አልፈለገችም። ስንት ቀን ለመናት፣ ስንት ቀን እንትን አለላት። እሷ ግን የምትወል ልጅ አይደለችም። በቅርብ ቀን ደግሞ ፍቅርን ያገባል ማለት ነው። የፍቅርን ያቀረበችለትን የፍቅር ጥያቄ ተቀብሏታል ማለት ነው። አደይ እንግዲህ አሻፈረኝ፣ አልፈልግም፣ ከዚህ በኋላ ይቅርብኝ ብለዋለች ማለት ነው። ብዙ ጥሯል ማለት ነው። መስዋዕትነት ከፍሎ ከገጠር ድረስ ተደባድበው ሁላ ነበር ያመጣት አደይን። አሁን ላይ ግን አይፈልግም ማለት ነው። በዛ የተነሳ አደይ እምቢ አለች ማለት ነው። ባርኮቴም እንግዲህ ያፈቅራታል፣ እሱም እንደሚወዳት ሲመስለኝ ባርኮትን እሷ ታፈቅረዋለች ይመስለኛል። እሱም ያፈቅራታል። በእርግጥ ግን በፊት ላይ ዴቭም ስላለ ቤዚም ስለመጣይ ለቤዚ ብሎ ነበር የተዋት ማለት ነው። አሁን ላይ ግን ወዷታል፣ ፈቅዷል እና ፍቅር ዴቭ እሺ ሰላላት በጣም ደስ ብሏታል ማለት ነው። ደስ ያላት ለምንድን ነው? ምክንያቱም ፍቅሩን ገልጾላታል ማለት ነው። አሁን በፊት አያፈቅራትም ነበር፣ አሁን ላይ ግን ለፋ ጣረ በአደይን። አደይ ግን በጣም አስመሳይ ነሽ። እሺ አደይ የምትባል አስመሳይ ነሽ። የምር እንደዛ መስዋዕትነት ከፍሎልሽ ላንቺ ብሎ አብሮሽ ታግቶ ብዙ ነገር የሆነልሽን ወንድ አልፈልግም ብለሽ ከእንትና ጋር ሆንሽ ማለት ነው። ባርኮቴም አሁን ትቶሽ ይሄዳል። እመኚኝ አደይ የሚወድሽን ትተሽ የማይወድሽ ከሄደሽ ትቶሽ ይሄዳል እሱም ማለት ነው። እና አሁን ላይ በጣም ፍቅር ደስ ብሏታል ማለት ነው። ባርኮቴም እንደዚሁ አደይን ተዋት፣ ሰው ያስፈልጋታል። በዛ ላይ አሁን የሚረዳት ሰው ስለሚያስፈልጋት አንተ ስርዓትን ያዝ እየተባባሉ እየተጣሉ ነበር ማለት ነው። ሊዱም እንግዲህ አሁን ላይ ከአደይ ሄዳ ያሹን ስልክ ስጭኝ እያለቻት ነበረ፣ ክፍለ ሀገር የተዋወቀችውን። እሷም ደግሞ ላመፈልገችው ነው ግን እሰጥሻለሁ ግን ለፍቅር እንዳሰጫት። ፍቅር ደግሞ ለምን ፈለገች? አንቺ ቤተሰቦችን ስልክ ትላታለች ለአደይ ማለት ነው። ክላሷ ገብታ ሊዱ ፍቅር ስልክ እየፈለገ ነበር። የአባቴን ስልክ አልሰጥም ብያን ነው እንጂ ብዙ ነገር ትፈልጋለች። ለአባቴ አሳልፋ ልትሰጥ ትፈልጋለች ትላታለች። ከዛ ስልኩን ልሰጣት ያሹን እንደገባይ ዴቭ ወንድሟ ይመጣል ማለት ነው። ውጭልኝ ከዚህ አደይን ማናገር እፈልጋለሁ ይላታል ማለት ነው። አደይን ሲያናግራት ሊዱ ምን ችግር አለው በአጠገቤ ቁጭ ብለህ ብታናገራት ትለዋለች ማለት ነው። እሱም ደግሞ ማናገር ስለምፈልግ ለብቻዋ ላናግራት ይላል። ብቻዋን ግን አግኝቶ ሲያናግራት ምንድነው የተፈጠረው? እኔን ግን ተወችኛለሽ ወይስ ደግሞ እየተጫወሽብኝ ነው? ወንድሞቼ እያልሽ እኔ ወንድምሽ ልሆን አልችልም፣ እኔ አፍቃሪሽ ነኝ እያላስ ነበር። ግን እሷ አንተም ሆንክ ባርኮቴም ሆነ ወንድሜ ናችሁ፣ ስለዚህ ልፍቃችሁ አልችልም፣ ሌላ ነገር የለንም፣ ከዚህ በኋላ አጨቅጭቀኝ ብላ ትቆጣዋለች ማለት ነው። እሱም እየተናደደ ለምን እንደዚህ ትሆናለች? አደይ ግን ምን ሆና ነው? ቆይማ እኔ ምን ብበድላት ነው? ምን አድርጊያት ነው? እያለ በጣም ይናደዳል ማለት ነው። ዴቭ በጣም ያፈቅራታል አደይን ማለት ነው። አደይን የሚያፈቅራት እንደሱ ሰው የለም ማለት ነው። በጣም አፍቅሯታል፣ ግን እሷ ልትረዳው አልቻለችም ጋይስ ማለት ነው። አደይ በጣም አስመሳይ ነሽ። እሺ አሁን ባርኮቴን አልሽ፣ ባርኮቴ አሁን ደግሞ አይሆንሽም። ቤዛን አባሯታል። በእርግጥ ቤዛም አፈቅርሃለሁ የድሮ ፍቅረኛው መጣይ ተብሎ አፈቅርሃለሁ ከአንተ ሌላ ሰው የለኝም እያለችው ነበረ። ግን በህይወቱ ቀልዳበት ሄዳለች ባርኮቴን። አሁን ላይ ደግሞ ኤላ የለም ማለት ነው። ለሚ ብቻዋን ያለችው። ለአደይም እየነገረቻት ነበር፣ እስኪ
ቆም ብለሽ አስቢ። ዴቭ ደግሞ በጣም ነው የሚያፈቅርሽ። አሁን ላይ ለዴቭም ደግሞ አደይ እንደዚህ ሳታስብ ቀርታ አይደለም፣ ግን ሁሉም ሰው ወደድንሽ ይላታል። በዚህ ሰዓት ደግሞ ቀስ ብላ የራሷ የምታመቻቸው ነገር ስላላት ብዙ ጭንቀት ስላለባት ነው። ዴቭዬ ተረዳት፣ ልትረዳት ይገባል። እንደዚህ መሆን የለብክም አንተ እያለች ታረጋጋዋለች ዴቭም ማለት ነው። ዴቭ ደግሞ ስለወደድኳት ቢያንስ እንኳ ከጎና ሁኜ ችግሯን እንድረዳት ፈቃደኛ አይደለችም አደይ ይላታል ማለት ነው። በነገራችን ላይ አደይ ያው ዴቭን በጣም እኔ እንጃ ችግሯን እንዲረዳት እንኳ አትፈልግም ማለት ነው። እሱ ግን በጣም ነው የሚያፈቅራት። አሁን ላይ ፍቅር ጋር የምትጣላው የምትነዛነዘው የምትጨቃጭቀው ምንድን ነው? አደይ ዴቭን ስለሚያፈቅራት አደይ ደግሞ ከፍቅር ጋር ጦርነት ገጠሙ ማለት ነው። ምክንያቱም ፍቅር ታፈቅረዋለች አደይ እንትናን ማለት ነው፣ ዴቭን ስለምታፈቅረው ለዛ ነበረ። አሁን ላይ ግን የፍቅር ጥያቄ አቅርባለት ስለነበር ከዚህ በፊት አሁን እንደምትወደውና እንደምታፈቅረው ሁሌ አይደለ የምልህ እሺ አልከኝ ወይ ብለው አፈቀራት ማለት ነው። ፍቅሯን ተቀበለ። አደይ ይህን ስትሰማ ምን ይሰማታል ብላችሁ ታስባላችሁ? በጣም ትቃጠላለች። እሷን ለማናደድ ይመስለኛል። በዚህ ሰዓት ላይ ደግሞ አደይ ከሁሉም ጋር ናት እና ያንን ሲያይ ደግሞ እሱ በጣም ተናደደ ማለት ነው። ዴቭ እያናደደ የሆነው ምክንያቱም ያናደው ነገር ምንድን ነው? የእሷ ማስመሰል ነው ማለት ነው። ወይም ቁርጡን ንገሪኝ እንደ እያልሽ ልቤን አትግቹ ነው የእሱ ጥያቄ። እውነቱን ነው። እኛ ሴቶች የሚወደንን ትተን ከማይወደን ጋር ነው የምንሄዱ። ለምን? እሱ ይወዳታል፣ በጣም ነው የሚያፈቅራት እና ስትነካበት ራሱ ማይወድልሽ ነው ዴቭ ማለት ነው። አደይን ግን እንደዛም ሆኖ ባርኮቴ የሚያፈቅራታል። አሁን ላይ ግን ባርኮቴ በደንብ ካልያዝካት እመነኝ ውሳኔን እቀጥላለሁ፣ በፊትም ያስቆመችኝ ቤዛ ናት ብሏል ማለት ነው። ቤዛ ነበረች፣ አሁን ቤዛን ከህይወት ያስወጥቻታለሁ። ስለዚህ ለአደይ የነበረኝን ፍቅር እቀጥላለሁ ብላለች ማለት ነው። እሱ ብሏል ማለት ነው። በዚህ ሰዓት ላይ እንግዲህ አስቡት፣ ግራ የሚገባ ነገር ነው ማለት ነው። የአደይ ቤተሰቦች አደይን መምከር አለባችሁ እና ሊዱም አሁን ላይ ከፍቅር ጋር ልትስማማ አልቻለችም። ፍቅር ለሚም ደግሞ አደይ ለዴቭ ግን ፍቅር አደይን የምጠላት አንተን ስለምትወደኝ ነው ምናምን ብላ ጠይቀው ነበር። እኔ አልወዳትም ደጋግሜ ነግሬያታለሁ ሲል ነበረ። አሁን ላይ ግን እንደምትወደውና እንደምታፈቅረው ገልጾ ተቀብሏታል። ፍቅር ናት እንግዲህ ፍቅረኛው ማለት ነው። አደይ እንግዲህ ትናደዳለች ከፍቅር ጋር ሲሆኑ በጣም ነው እየተንጨረጨረች። አሁን ላይ ባርኮቴ ደግሞ እርግጠኛ ባርኮትን ታፈቅራለች። እንትናፍች ማናትም አደይ ማለት ነው። በዚህ ሰዓት ላይ ማንም የላትም። እውነት ለመናገር በጣም ያሳዝናል ማለት ነው። የሚወዳንን ትተን የማይወድን ጋር ስነድ ይሄ ነው የሚከተላት እና ደግሞ ደመቀም አኩርፏታል ማለት ነው። ያኩረፋት ለምንድን ነው? ለእንትና ለጓደኛው ብሎ ነው ማለት ነው። ጓደኛው ስለሚያፈቅራት አደይም በዛ ምክንያት አበባ እንደገና ደግሞ አምጥቶም ስለሰጣት በዛ ነው። ይሄን ይመስላል። ላይክ፣ ሸር፣ ሰብስክራይብ አድርጉን። ባይ ባይ።